ኪታቡ ላይ ታችሁ ከሆነ እዚሁ ኪታቡ ላይ ራሱ ሌላኛው ቦታ ላይ እንትን ይላል ጂስሙን ከልአጅሳም ቢልም ራሱ አናስከፍረውም የሚል ቀውል አለ እዛው የእሳቸው ኪታባቸው ላይ እና ይህንንስ የእሳቸው ነው ተብሎ እንቀበለዋለን ወይ? ምክንያቱም ቅድም እንዳላችሁት ኪታብ ላይ ስለተገኘ ብቻ የእሳቸው ነው እንትን ስለተባለ ወይ ደግሞ ሲያውቁን አልተረዳችሁትም ነው ምን ነው እና እንደዚህ አይነት ነገራቶች አሉ። ወይ ኪታቡ ሙሉ አልታየም ነው እና እዛ ላይ አንዳንድ ሰው ምንድን ነው ቅድምም እየሰማሁ ነበር ከዚህ በፊትም ውይይት ላይ እንደነዚህ ሰዎች እዚሁ ቲክቶክ ላይ ያሉትን አንዳንዶቹንም በውስጥ ስናናገራቸው ምናምን ነቅሎች ላይ ነው ቀጥታ ነቅል እንደዚህ ብሏል ለማለት ነው እንጂ እስቲ መስአላው ላይ መጀመሪያ ላይ ሙጀሲም ሲባል ወይም ደግሞ ተጅሲም የሚባለው ነገር ምንድን ነው አውሩ ሲባል ብዙ ሰው አያወራም። እኔ ለምን እንደሆነ አላውቅም። ይፈሩታል መስአላውን አላውቅም። ለምሳሌ ተርኪብ ላይ እንትን ያሉትን ለምሳሌ ጂስም ተብሎ ከተርኪብ ውጪ አንድ ሰው ከዛ ውጪ ይመጣበታል ወይ ጂስም በዛ ውጪ ማዕና ይመጣል ሲባል አይ እኛ ነቅለን ነው ቅድም እየሰማሁ ስለነበረ ምክንያቱም እዚህ ላይ ከሆነ የሚጋጩት ብዙ ነገር አለ። ለምሳሌ ነዋሲቦች አሉ ለዋዚሞች አሉ እዛ ላይ ከጂስም መጀመሪያ ታሪፉ ላይ ከተኬደ ቀጥታ እንደሚከፍር ይታወቃል። ለዛ ሲባል ወደ ነቅል ነው የሚኬደው እና ነቅል ሀታ ለማድረግ ራሱ መጀመሪያ ላይ እዛሽ መስአላ ላይ መረዳት አለበት አንድ ሰው። ለምሳሌ ጂስም ሲባል ዑለሞች ሄዱበት ሁኔታ አለ። ለምሳሌ ሐነፊዮች አብዛኞቹ ጂስሙን ላከል አጅሳም ቢል ይከፍራሉ። በጣም እንዲሁም ከጂስሙን ከልአጅሳም ላከል አጅሳም ያለው ይከፍራል ይላሉ። ለምን ይላሉ? ለምሳሌ ያው የጂስምን ማዕና ስለተረዳ ነው ላከል አጅሳም ያለው። ምክንያቱም አላህ እጅ አለው ግን እጅ የኛን አይመስልም ያለ ሰው የእጅን ማዕናን ስላወቀ ነው አይመስልም ያለው። ለዛ አላህ እጅ ብቻ አለው ካለው ሰው የበለጠ ይሄ ሰው ተክፊር ላይ ይወድቃል ብለው ሐነፊዮች አብዛኞቹ ሄዱበት በዛ መንገድ ነው። እና ሌሎቹን ለምሳሌ እንደዚህ አይነት ቀውሎች አሉ እና ዑለማዎች አላስከፈርም ያሉትን ወጅሆቹ የትኛዎቹ ነው ሲባል እነዚህ ሰዎች መስአላው ላይ ቆሙ ማውራት ብዙ ጊዜ እኔ እንጃ አይቼዋለሁ አያወሩም ለምን እንደሆነ ማለት ነው። ሙሰሪሕ ነው ሙሰሪሕ ላይ ኺላፍ የለም አሉ አንዳንዶቹ ሰምቻለሁ ሰሞኑን ራሱ ሙሰሪሕ ላይ ራሱ ኺላፍ አለ የሚልን ንግግርን ያስቀምጣሉ። አብዛኞቹ ሲጀመር ዑለማዎች አብዛኞቹ ረድን የጻፉት በተጅሲም ጉዳይ ከራሚዮች ላይ ነው። ለምን እነዚህ ከራሚዮች ላይ እነዚህ የጂስምን ንግግር ይናገራሉ ልክ አሁን ወሃቢዮች እንዳሉት ማለት ነው። የተጅሲምን ንግግርን ይናገራሉ አብዛኞቹ ግን ሲያዩት እነሱ አብዛኛው ኩቱቦቻቸውን የጻፉት ማላይ ነው ረዶቹ እነዚህ አዋሙ ላይ ነው። አንድ ሰው ለምሳሌ አንድ ከራሚያ የሆነ ሰው ተነስቶ አላህ እኮ ጂስም አለው ካለ ይሄንን አናስከፍረውም ለምን ማዕናውን አያውቅም ወይም ደግሞ መውጁድ አላህ አለ ግኝ ነው በሚል ማዕና ከተረዳው እነዚህን አናስከፍርም። አላሁ መውጁዱን ላከል መውጁዳት በሚል ማዕና ከሆነ ይህንን እነ ኢማሙ ነወዊይም ያስቀምጡታል እነ ኢማም ዛሂዱል ከውሰሪ ሌሎቹም ያስቀምጡታል። እቺ አላህን መውጁዱን ላከል መውጁዳት ከሆነ አላህ አለ ግን የእኛን መኖር አይመስልም እቺ ጂስም የሚለውን ቃሏን በዛ ከተረዳ ያ ሰውዬ እዚህ ላይ አናስከፍርም ብለው ነው አብዛኞቹ የሄዱበት። አንዳንዶቹ ደግሞ ጂስም የሚለውን ቃሉን የተጠቀሙ ስለሚያውቀው ነው ይሄ ደግሞ ኩፍር ላይ ነው ብለው እዚህ ላይ ነው ኺላፍ ያለችው እና በአዋሙ ላይ ነው። ለምን ከራሚዮች አብዛኞቹ ዒልም ላይ እንትን አይደሉም በጣም የጠለቁ አይደሉም። ስለዛ ምን አሉ ከራሚዮች ላይ አዋሙ ላይ ነው ዑለማዎች ሁክም እየሰጡ ያሉት እንጂ እነዚህ ኪታባቸውን የሚያውቁትን ወይም ደግሞ አሁን ባሉት ወሃቢዮች ሙጀሲሞች ከሆነ እነዛ ላይ ምንም አይነት ኺላፍ የለም። ለምን ኢጅማዕን ይጠቅሳሉ። ለምሳሌ እነ ኢማም አልበዛዊ የቃዲ ዒያድን ጠቅሰው ኺላፍ እንደሌለ በይነ ሰለፍ ወልኸለፍ አንድም ሰው እንትን እየተቃረነ እንደሌለ በተጅሲም ጉዳይ ላይ ሙጀሲማን በማስቀመጥ ካስፈለገ ኩቱቦችን መክፈት ይቻላል። እሳቸውን ብቻ ሳይሆን አንድ ሰው ተጅሲም ሲል ተርኪብን የሚያመጣ ከሆነ ልክ እንደ ወሃቢዮች አሁን እንደሚሉት ከሆነ ይከፍራል ኢማሙ አልገዛሊ ማለት ነው። ኢጅማዕን ጠቅሰው ኢጅማዕ አለ ሰለፍም ኸለፍም አንድ የተቃረነ ሰው የለም ብለው ያስቀምጣሉ። ልክ አሁን ወሃቢዮች በሚሉት መንገድ ግን አብዛኛው ዑለማ አይከፍርም ያሉበት ወጅህ በየትኛው ነው?
አዋሙ ላይ እነዚህ ማያውቁትን የጂስምን ማዕና ማይረዱትን እነዚህ ላይ እንትን ይባላል ዑዝር ተሰጥቶ ማዕናውን ስላላወቀ ነው። መውጁዱላ ከልመውጁዳት ካለ ነው። ገይሩል ሙሰሪሕ ሆኖ ሙሰሪሕነቱ ላይ ራሱ በእነዚህ ማዕና ከሆነ አይከፍርም። ግን ከዚህ ውጭ ግን አሁን ልክ ዋሃብዮች እንደሚሉት አላህ እጅ እግርን በሚሉት ማዕና ከሆነ ግን ይሄ ዑለማው ላይ ኺላፍ የለም። ሲቀጥል በሚገርም ሁኔታ እኛ ብቻ ሳንሆን ኢብኑ ተይሚያ ራሱ የአሻዒሮችን ነቅለ ያደርጋል። ጅምሁሩ ለአሻዒራ ሙጀሲማን ያስከፍራል ብለው ራሱ ኢብኑ ተይሚያ ይናገራል እኮ ኪታቡ ላይ ማየት ይቻላል። ኢብኑ ተይሚያ ራሱ ይመሰክራል። አሻዒሮች ጅምሁሮቹ ሙጀሲማን በማስከፈራቸው ኺላፍ የለም ብሎ ደግሞ ያው ደግሞ ለማድረግ ይገባል። ሀታ እሱ ራሱ ይጠቅሳል አሻዒሮች እንዳለ ያስከፍራሉ በሚለው ማለት ነው። ግን እኛ አሁን ለኢብኑ ተይሚያ ደሊል አተን ከሱ ነቀል ለማድረግ ሳይ ሀታ እንኳን ሙጀሲማ የሚባለው ኢብኑ ተይሚያ ራሱ ምን ይላል? ጅምሁሩ ለአሻዒሮች እንዳለ ራሱ በማስከፈር ላይ ኺላፍ የለም ብሎ ራሱ ይጠቅሳል። እና ይህንን ነገራቶች አሉ መጀመሪያ ላይ መረዳት አለበት ያ ሰው በሚወራው ነገር ላይ። አሁን ለምሳሌ ዋሃብያ ሲባልና ድሮ ዑለማዎች ስለ ተጅሲም ሲያወሩ አንድ አይነት ነው ወይ? ከዛ ላ መለም ዩከፊር ልካፊር ፈሁወ ካፊር የሚለውን ይመጣል ማለት ነው። እና ኩቱቦቹን ራሱ አብዛኞቹ እኔ አይቻቸውም እንደዚህ ረድ አድርገው ይሄው አይከፍርም ብለዋል እንትና የሚለው ላይ ራሱ የማይገናኝ ነገር ጭራሽ እኛ የምንቀበላቸውን ነገራቶች እኛ የምንለውን ነው ይኸው ማስረጃ አለን ብሎ ልክ ድሮ ዋሃብዮች ምን ይላሉ? አላህ ይሄዳለው ብሎ ከቁርአን ከሐዲስ ይጠቅሱና ይኸው ማስረጃችን የሚሉት ማይገናኝ። ያን እኮ ቁርአን እኮ እንቀበለዋለን፣ ግን እንቀበል ተደርጎ የሚያወሩት ታኪዱት እሱ አኪዳ አይጠቅምም። ምን ሐዲስ እያለ ሌሎች ላይ አላኡዲን አልቡኻሪ ሰምቷል ጂሃ ያጸደቀ እንደሚከፍር ጅምሁሩ ዑለማ ሐታ ኢጅማዕ አለበት ብለው ያስቀምጣሉ። እና እሳቸው ራሱ ምን ይላሉ? ኢብኑ ተይሚያን ራሱ ሐታ አያስከፍሩም። እሳቸው እኮ እንደዚህ የሚሉ ሰዎች አሉ። ሰሞኑን ስለሰሙ ማለት ኺላፍ አለው ምናምን ብሎ ሲያወሩ ነበር። ግን የእሳቸውን አቋም ሲናገሩ ምንድነው ሐታ ኢብኑ ተይሚያን ሼኹል ኢስላም ያለ ሰው ይከፍራል ነው የሚሉት። ጭራሽ ያከፍራሉ አይከፍሩም የሚለው እንትን ላይ ይቅርና ሼኹል ኢስላም ያለ ኢብኑ ተይሚያን ይከፍራል ነው የሚሉት። እንደዚህ ነው ቁርጥ ያለ እንትን ለምን ስለሚያውቁት ነው። አይ እነ ኢብኑ ሐጀር አልአስቀላኒ ሌሎቹም ኢብኑ ተይሚያ ሼኽ ብለዋል እነሱ በደረሳቸው እንጂ የትኛው ውስጥ ወጅህ ላይ ነው ኢብኑ ሐጀር ኢብኑ ተይሚያ አላህን እንደዚህ ብሎ ተናግሯል ተቀመጠ ብሎ ይወጣል ይወርዳል ብሎ አታቆ ኢብኑ ተይሚያ ምንድነው አርራህማኑ ዐለል አርሽ ኢስተዋን ሲፈስርሙ ከልኢስቲዋኢ ሀዛ ብሎ ወንበር ላይ ይቀመጥ ነበር እኮ አላህ የሚቀመጠው አርሽ ላይ እንደዚህ ነው ብሎ ወንበር ላይ ይቀመጥ ነበር እያሳየ ማለት ነው። እና ይሄንን ደርሷቸው ይሄንን በደንብ ተረተውት ነው ወይ መድህ አረጉ የሚባለው ምን የሚያርጉት አይደለም። እስቲ የትኛው ላይ ነው ይሄንን ጠቅሰው ኢብኑ ተይሚያ በዚህ በአላህ ጉዳይ ላይ እንደዚህ ብሎ ይሄ ደግሞ አያስከፍሩም ያለ ዑለማ የለም፣ አንድም የለም። መድህ ያረጉበት ወጅህ ቤት በኩል ነው ሲባል በሌላ ወጅህ ነው። ለምሳሌ ኢብኑ ተይሚያ ነው ኢብኑ ሐጀር አያስከፍሩታል። ማስረጃችን ምንድነው? አዱረር ካሚና ላይ ገብቶ ማየት ይቻላል። ምን ይላል ኢብኑ ተይሚያ? ለምሳሌ እዛ ላይ አላህ Subhanahu Wa Ta'ala ይላል ነብዩን ከላካቸው በኋላ ነብዩ ሻሃዳ ሲዘዋል አቡበከርንና አልይን ሻሃዳ ሲዘዋቸዋል። አልይ ህፃን ስለነበሩ በሰዓቱ ሻሃዳቸው ልክ አይደለም አልሰለሙም ነበር ይላል ኢብኑ ተይሚያ። ቀጥሎ ደግሞ ምን አለ? አቡበከር ደግሞ ምንም የሚናገሩትን ማያውቁ የጃጁ ሽማግሌ ስለሆኑ የሚናገሩትን አያውቁም አለ ኢብኑ ተይሚያ ነው የሚለው ይሄን። ከዛ ላይ ይሄንን ጠቅሶ አዱረር ካሚና ላይ እንትና ኢብኑ ሐጀር አልአስቀላኒ ይሄ ንግግሩ የኢብኑ ተይሚያ ንግግሩ ኩፍር ነው፣ ይሄ ከእስልምና ያስወጣል ኩፍር ነው ብሎ ተናገሩ። ምን እያሉ ነው? በዚህ ንግግሩ ከእስልምና ወጥቷል እያሉ ሰማችሁ። አንድን ሙእሚን በተለይ ሰሃባን ሙስሊም አልነበረም ብሎ የተናገረ ሁክሙም ግልጽ ነው። ሙስሊምን ካፊር ያለ እና ይህንን ጠቅሶ ያስከፍሩት። አሁን እንደዚሁ እሳቸው እየጠቀሱ እንደዚሁ ኢብኑ ተይሚያ እንደዚህ ብሏል በዚህ ወጅህ አይከፍርም ከሆነ መርሐባ እዛን ኢብኑ ሐጀርን ኪታብ እናያለን። ግን ይህንን ሳይጠቅሱ በሌላ ወጅህ መድህ አድርገውት በደረሳቸው ከሆነ መድህ አድርገውት
ሀታ ኢብኑ ተይሚያ የታሰረበት ምክንያት ምንድን ነው? አንደኛ ቀደም እንዳለ ወንበር ላይ እንደተቀመጠ፣ ሁለተኛ ኹጥባ ሲያደርግ የንዚሉ ረቡና የሚለውን ምን አለ? እቺ እንጨቱን ይዞ ከደረጃ ላይ ወርዶ እንደዚህ ነው አላህ የሚወርደው ሲሉ ነው እስር ቤት ያስገቡት እኮ። እና ይህንን እየጠቀሱ አይከፍርም ካሉ ልክ ነው። የዛን ጊዜ ኺላፍ አለበት። ኢብኑ ሐጀርም ብለዋል። ይህንን ሳይጠቅሱ ሳይሉ መድህ አድርገውት አይ እሳቸው እኮ አያስከፍሩም ኢብኑ ተይሚያ እንደዚህ እንደዚህ ብለዋል ምናምን። አንድ ሰው ደርሶት ካወቀ ያንን ነገር ከዛ ላይ አይከፍርም ካለ አይከፍርም የሚሉት ዑለሞች ወይም ደግሞ ይከፍራል የሚሉ ዑለሞች ራሱ እዛ አይከፍርም ይከፍራል ላለው ሰው ራሱ ሁክም በሶስት መንገድ ይከፍሉታል። ዝም ብለው ይሄ ሰውዬ አላስከፍርም ስላለ ይከፍራል ብለዋል አይሉ። መጀመሪያ ያ ሰውዬ እነዛ የሚሉት አይከፍሩም ይከፍራል የሚሉትን ተረድቷል ወይ? የዛ አላህ ጅስም ነው ያለውን ሰውዬ አቂዳ ያውቃል ወይ? ይሄ ሰውዬ አይከፍርም ሲል ጭራሽ ደግሞ ይሄንንም ራሱ ሙጀሲማን አይከፍርም ያለ ሰው ወይም ይከፍራል ያለን ሰው ራሱ ሀታ በሶስት ወጅህ ያዩታል። ሀታ ካልተሳሳትኩ እንትና ሼህ አብዱላህም ሰሪሑል በያን ላይ እንደዚህ እቺን በሶስት አይነት መንገድ ያስቀምጧታል። አንድ ሰው አውቋል ወይ ያንን ሙጀሲማ የዛን ኢዕቲቃድ ያውቃል ወይ? ዑለሞቹም የሄዱበት ይሄን አንድ ሰው ነው ተነስቼ አይከፍርም ስል በየትኛው ወጅህን አይከፍርም ያልኩት እኔ አውቄ ነው እያወቅኩ ነው ወይም ደግሞ ሳላቅ ነው ወይስ ደግሞ ተወቁፍ ፈልጌ ነው? ሶስቱ አይነት ይታያል። እኔ እነሱ እምነት ልክ ነው እያለ ከሆነ ያ ሰውዬ ይከፍራል። መርሃባ ሾቹ እንትን ውይይት እያደረጉ ነው እያሉ መስዑድ ቤት ወሂድና አቡ ሙሳ ውይይት እያደረጉ ነው ብለዋቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይዋ እዛ ተደርጓል። እዛ እንሂድ እስኪ ከታች እናዳምጥና በኋላ ላይ እዚህን ከፍታለን አይሻልም? መስዑድ ጋር እንሂድ። መርሐባ ባረከላሁ ፊኩም። አሰላሙ አለይኩም። አላያችሁት ነበር